አንተ ልጅ የምትናገረውና ቦታን ለይተህ ወቅ። እኔ ባንተ ምክንያት ጨንጓራ መላጥ አለበት እንዴ? እሺ ይቅርታ። አሁን አደብን ግዛን ዩኒፎርም ለብሰህ ወደ ክላስ ግባ። እሺ በቃ አትበለኝ። እሺ ቲቸር ግባ ቀጥ ብለህ። እሺ ቲቸር ጭራሽ ቤዛና ያሬድ ይፋቀራሉ ይበለኝ ወይ አወኩሽ ነው። አንተ ልበስ አልኩህ አይደል? አቡሽ አንዴ ላናግር ፈልጌ ነበር። ይቻላል። ደቅ በይ። እሺ አመሰግናለሁ። ምንድነው ልታናግረኝ የፈለግሽው ነገር? ስለ ባለፈው ጉዳይ ማለቴ ስለ ጸጋ ላናግር ፈልጋለሁ። ስለ እሷ ነገር እኮ ባለፈው ነገርኩሽ አይደል እንዴ? እሱማ እኮ ነግረኸኛል፣ ግን ተጨማሪ አንዳንድ ጥያቄዎች ልጠይቅህ ነበር። መርማሪ ሙድ ታራምጃለሽ ልበል? እንደፈለክ ማለት ትችላለህ። እሺ ቆይ ምንድነው ማወቅ ፈልጊው? ባልሳሳት እኔን ያሬድንና ቹቻን ስለማጣላት እያወራች የሆነ ቮይስ ሪከርድ አድርጋታል አይደል? አዎ አለ። አዎ እሱን ቮይስ እንድትሰጠኝ እፈልጋለሁ። ለምን? ምክንያቱም ሁሉም ነገር ስለሰለቸኝ ያሬድን ደጋግሜ ላነቀው በሞክርም ምንም ሊነቃልኝ አልቻለም። ስለዚህ እሱን ቮይስ አሰምቼው ለአንዴና ለመጨረሻ ጊዜ ጸጋ መገላገል እፈልጋለሁ። እሱን ለማድረግ ያላሰብኩ ይመስልሻል? ማለት እሷ ቀስቲ ሀና እንዳገታት ለቹቻ እናገራለሁ ስትል እኛ ጋር ያለውን ቮይስ ለያሬድ ልንሰጠው አስበን ነበር። ታዲያ ምን ያዛችሁ? ግን ይህንን እንዳናደርግ በሄለን አሰረችን። ማለት እንዴት? እኔ ይህንን ማደርግ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጋርድ ይዛ አስፈራራቻት። ባባቢ ሞት አቡሽ የምታወራው የምርህ ነው? አዎ ቤዛ፣ በዛ ላይ ሄለንን በሆነ ነገር እያስፈራራቻት ነው። በምን? አሁን የምነግርሽ ነገር በእኔና ባንቺ ባህል የሚቀር ነው። እሺ ችግር የለውም። እሺ ምንድነው እሱ? ምን መሰለሽ ቤዛ፣ ሲሚማ ዩሲ ሄቨን የምትባለው ልጅ አዲሷ ተማሪ የሌላ አይደል እንዴ የምትደለው? መቼም ሄደ ማክ እባላለሁ 11ኛ ክፍል ነኝ የወደፊት ዲያስፖራ ምናምን ብላታል አይደል? አዎ ብያታለሁ። ልቀጥልልህ? ከዛ ምን ማለት ነው ምናምን ስትል ቤተሰቦቼ ዲሲ ቬጋስ ምናምን ነው የሚኖሩት አልካት? አዎ ብያታለሁ። ኦራይ እድሌ ዋትስ ሮንግ ዊዝ ሚ? ምንድነው የሚሻለኝ? አንድ ደግሞ ልጨምርልህ። ምን አይነት ውበት ነው ያለሽ ሀቢብቲ ምናምን ብላታል። ዩሲ በቃ ፍታ። አልፈታም እባክህ። እዚህ ግቢ ካሉት አንደኛ ዳንሰኛ ነኝ ምናምን አላልካት? ኧረ አላልኳት። ብላታል እባክህ። ይሆናልህ? እሺ አይ እርግጠኛ ነኝ እኔ እሱን እንኳን አላልኳትም። ከሆነ ጥሩ። ለማንኛውም አንድ ነገር ልንገርህ። እሺ ንገረኝ። ኢዮሲ ምን አለ በለኝ፣ በዚህ ጸባይ አንድ ሴት እንኳን ማብሰል አትችልም። እሺ እሺ ምንድነው የሚሻለኝ? እኔ እንጃ አላውቅም። ወይ የሆነ ስልጠና ትሰጠኝ? ኧረ አልሰማም። ለማንኛውም ለጠቅላላ እውቀት እንዲሆን አንድ ነገር ልንገርህ። ምንድነው እሱ? ልጅቷ የአዲሱ ርዕሰ መምህር ልጅ ነች። እሺ በዛ ላይ በእሷ ጉዳይ የመጣበትን ሰው ማንንም አይፋታም አሉ። የምርህ ነው ዮሲ? የምሬን ነው። አይ ሲጀመርም እኮ ችኳ ብዙ አትመስጥም። ያው ለጀሞ አዲስ ስለሆነች አጫወትኳት እንጂ ብዙ አይደለችም አይደል? አዎ ዮሲ። ለማንኛውም ብትጠነቀቅ ይሻላል። እሺ አረ ለራስ ተጠንቀቅ። አላወከኝም እንዴ? አይ አም ዲያስፖራ ዋትስአፕ አብረን አፕ ላሚቦራ ይኸውልህ፣ ስለኔ ለኔ ተው። እሺ ለራስህ አስብ። ወይኔ ማንደፉ እኔ ላሚቦራ ይኸው ስንት ዓመት ሙሉ ቺካ በስላለሁ ያ ሁለት ፀጉር ለወጣ ነው። ዋትስአፕ እንደዚህ ነው ዲያስፖራ። እንዴ ቆይ ይሄን ያህል ጸጋ ጋር ያለው ቮይስ ምንድነው? እሱን አላውቅም፣ ግን ይመስለኛል ጸጋ ለምትሰራው ተንኮል ሄለን አንዳንድ ሀሳቦችን ስትሰጥ ሪከርድ ያደረገቻት ይመስለኛል። ወይዳ እሺ ቆይ አሁን ምንድነው የምናደርገው? ያለን አማራጭ አንድ ነገር ነው። ምንድነው እሱ? በቃ ሄለን ሪስኩን እንድትወስድ ማበረታታት፣ ከዛኛ ጋር ያለውን ቮይስ ለያሬድ ሰጥ ጸጋ መገላገል። ሄለን የምን ሪስክ ነው የምትወስደው? ጸጋ እጅ ላይ ያለውን ቮይስ ለእናንተ ሰጥታ እንደማትቀየሟት ነገሯትና በቃ ከተስማማች እኮ ነገሩ እንዳለ ቀላል ነው። እሺ በቃ እኔ እናንተ ሆነን ይሄንን ነገር ለሄለን እንንገራት። እኔ ሄለን ማግኘት አልችልም። ለምን? እኔና ሄለን የምንገናኝ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጸጋ አስጠንቅቃታለች።
ቆይ ለምን? ምክንያቱም ጸጋ ከኔ ፍቅር ሳይዛ ተቀር። ምን? የምርህን ነው? አዎ የምሬን ነው። ወይ ጉድ! ታዲያ ቆይ ፍቅር የያዛት ከሆነስ አንተና ሄለን ብትገናኙ ምንድነው ችግሩ? ችግሩማ እኔና ሄለን እንፋቀራለን ብላ ፈርታለች። ወይዳ። ቆይ ግን አቡሽ እናንተ መሀል እንደዚህ አይነት ነገር አለ እንዴ? የእሷን አላውቅም። እኔ ግን የሆነ ነገር እየተሰማኝ እንደሆነ ጸጋ አውቃለች። አቡሽ ግን እኮ እሷ ያሬድን ተፈቅሯለች። እሱ ፍቅር ሳይሆን ካንቺ ጋር በገባችሁልና በጸጋ ግፊት የተፈጠረ ነገር እንጂ ትክክለኛ ፍቅር እንዳልሆነ ተረድታለች። እሺ ቆይ አሁን እስከ ያሬድ ጋር እንዴት ናቸው? እያገኘችው አይደለም፣ ለመርሳትም እየሞከረች። የምርህን ነው አቡሽ? አዎ የምሬን ነው። እሺ አቡሽ በጣም ነው እሺ የማመሰግነው። ከሜሪ በፊት ግን ሁለት ነገር ልነግርሽ እፈልጋለሁ። እሺ ይቻላል። ምንድነው? መጀመሪያ ቁጭ በያ። እሺ ሰሜዋን አቤት። ምን ነው ግን እዚህ ትምህርት ቤት መግባቴ ደስተኛ ያደረገሽ አትመስል። ኧረ በጣም ደስ ብሎኛል። እንዴ ደስ ብሎኛል ፊዮሪ እኮ ደስ ብሎኛል። እንዴት ደስ አይለኝም? እርግጠኛ ነሽ? ያው በጣም እርግጠኛ ነኝ። እና አዲስ ተማሪ ሲመጣ እንደዚህ ነው እንዴ የምትቀበዩ? ታዲያ እንዴት አርጋ አቀባበል ልታረግልሽ ነው የፈለግሽው? አንቺን ያናገረሽ ሰው የለም የኔ እናት። ይቅርታ ፊዮሪ፣ አንቺ እዚህ ነገር ውስጥ ባትገቢ ጥሩ ይመስለኛል። አንቺ ደግሞ ዝም በይ። ብገባ ባልገባ አንቺ ምን አገባሽ? እያስጠነቀቅኩሽ ያለሁት ለአንቺ በማሰብ ነው። አታስመስይ እሺ። አንቺ በህይወት ዘመንሽ ለማንም ማስበሽ አታቂ። ግድ የለሽም። ከኤርሜላ ጋር መጣላት ከሀናና ከሔዋን ጋር እንደመጣላት ቀላል አይደለም። ገባሽ? ቴንክ ዩ ሲስተር። እንደዚህ ማንነቴን ንገሪያት እንጂ። ሄርሜላዬ በእናትሽ በቃ ተይኝ። እንድትወሽ ከፈለግሽ አንድ ነገር ታደርጊያለሽ። እሺ እውነት ምንም አደርጋለሁ። ንገሪኝ። ጥሩ። እንደዛ ከሆነ እኔ እዚህ ትምህርት ቤት የመጣሁት ትምህርት ቤቱ ማርኮኝ ወይም ደግሞ ከነበርኩበት ትምህርት ቤት ተሽሎ አይደለም። እሱን ታውቂያለሽ አይደል? እሱንም አውቃለሁ። ጎበዝ ልጅ። እንደዛ ከሆነ እዚህ ትምህርት ቤት የመጣሁት ሚኪን በነጻነት ለማግኘት እንዲመቸኝ እንደሆነም ታውቂያለሽ ማለት ነው። በትክክል። ስለዚህ ከዚህ በኋላ ከሱ ጋር ያለሽን ግንኙነት ታቆሚያለሽ። እሺ እሺ ሄርሜላዬ እውነት አቆማለሁ። ሚኪን ደግሞ ከሄርሜላ ጋር ያለህን ግንኙነት አቁም እያልሽ እንድታስጨንቂው አልፈልግም። ገባሽ? እሺ ያው ገብቶኛል። ምንም አልለውም። ኧረ መናናቅ። አንቺ ማን ስለሆንሽ ነው ለሷ ትእዛዝ ምትሰጫት? ማንነቴን እሷ ስለምታውቀው እሷን ጠይቀሽ ብትረጃ ይሻል። አንቺ በረሩ በምንም አይነት ምክንያት ሔዋንና ሚኪ መቼም አይለያዩም። እሺ እውነት እንዴ? ደግሞ ስሚ፣ እዚህ ትምህርት ቤት ዛሬ ነው አይደል የገባሽው? ስለዚህ ሀሳቤን ቀይሬያለሁ ብለሽ ዶክመንትሽን ይዘሽ ውልቀት ያለሽ ከዚህ። አታስቢ፣ አታደርገው። ትሰሚኛለሽ ሴትዮ? እኔ ሄርሜላ አይደለም አንቺ ብለሽኝ ማንም ቢናገረኝ ያልሽውን ሀሳብ አላደርግም። እሺ ማን ነው ሴትዮ ያልሽው? አንቺ እኔ ፊዮሪ ማን እንደሆንኩ አሳይሻለሁ። እሺ ፊዮሪ በእናትሽ በቃ ፊዮሪ በቃ በእናትሽ ፊዮሪ በእናትሽ በእናትሽ ልቀቂያት። በእናትሽ ልቀቂያት። ስሚ አንቺኛ ደግሞ ጓደኞቼ እንዴት አድርገሽ እንደምታደርጋቸው አውቃለሁ። እሺ እኔ ደግሞ ምን አደረኩኝ? እሱ ልቦናሽ ያውቀዋል። ታኩሪኛለሽ እኮ ቢሆን። እሺ አቡሽ ምንድን ነበር ልትነግረኝ የነበረው? ቤዛ ጸጋ ምን ብላኛለች መሰለሽ? ምን ብላህ ነበር? የቹቻ ደካማ ጎን ሰው ወዳድነቷ ነው፣ የቤዛ ደግሞ ድርቅናዋ ነው። ይህን ሁለት ነገር ተጠቅሜን ያጣለዋችሁ ብላኝ ነበር። ቆይ አቡሽ እኔ ያን ያህል ደረቅ ነኝ እንዴ? እኔ እስከገባኝ ያው። እሺ ቆይ አንተ እንዴት አወቅ? አይደብርሽም በግልጽ ልንገርሽ? አዎ አቡሽ አይደብረኝም። ጥሩ። ለምሳሌ በዙሪያሽ ያሉ ሰዎች በሙሉ ከያሬድ ፍቅር እንደያዘሽ ያምናሉ። ምን? አትቆጪ። እሺ አልቆጣም፣ ግን ደግሞ እያልክ ያለው ነገር ምንም ትክክል አይደለም። እሺ ትክክል አይደለም ያልሽው ለምንድን ነው? ምክንያቱም እኔ ከያሬድ ፍቅር ስላልያዘኝ። አየሽ አደርቅናሽን፣ አፍሽ ፍቅር አልያዘኝም ብሎ ድርቅ ይላል። ግን አንቺ የምታደርጊው በሙሉ ፍቅር የያዛት ሴት የምታደርገው ነው። እሺ 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 ቆይ ፍቅር የያዛት ሴት ምንድነው የምታደርገው? እሺ ስለዛ ሰው ደጋግማ ታስባለች። ቢያናዳትም እሱ ማጣት አትፈልግም። እሱ ስታገኝ በጣም ደስ ይላታል፣ ስታጣው ደግሞ ይከፋታል። መጥፎ ነገር እንዲደርስበት አትፈልግም። ቆይ አቡሽ የምታወራው ነገር የምርህን ነው? እሺ ሌላው ይቅር። አሁን ከደቂቃዎች በፊት ሄለን ያሬድን ለመራቅ እየሞከረች ነው ስልሽ ፊትሽ ፈገግ ብሎ ነበር። ለምንድን ነው እንዴ? ያማ የኔ ፊት? አዎ ያንቺ። ታዲያ ለምን ደስ ያለሽ ይመስልሽ? እኔ እንጃ ለምንድን ነው? ምክንያቱም ሄለን ከያሬድ ህይወት እንድትወጣና ያሬድን የግልሽ ማድረግ ስለምትፈልጊ። በቃ እውነቱ ይሄ ነው።
አንተ ልጅ ግን የማይሆን ነገር እያወራህ እንደሆነ ታውቀዋል አይደለ? ቤዛ ድርቅናሽን በልክ አድርጊው። እስኪ ሰው የሚልሽን ስሚ። ለማንኛውም ይመችሽ። እንዴ ቆይ ልጅ ምን አይነት ነገር ነው አይምሮዬ ውስጥ ከቶብኝ ሄደው? ኖ ይሄማ በፍጹም ሊሆን አይችልም። እንዴ ስፒዶ ጠለው ቆንጆ ነው አይደል? ከበደ ነው ስልሽ ቦች ምን ሆነሽ ነው ያመጣውሽ? ቤት ቀስቴ እንዴት ነው ጠላው? ተመቸሽ ወይ? ጥሩ ነው። ተመችቶሻል? ጥሩ ነው። ተመቸሽ? ተመችቶኛል። አልተመቸሽም? ተመችቶኛል አልኩ እኮ። አልተመቸሽም? ተመችቶኛል። በቃ እንደዛ ከሆነ አሁን ቆንጆ ዘፈን አወርድላችኋለሁ። ተቀበሉኛላችሁ? ፋን የምናደርገው እሺ? አትስኪ ዝም በል በእናትህ አፍህን ዝጋ። ለምን? የኔንሽ ሚሊዮን ዘፈን አዛሙድ ውስጥ ከምትከተይ በሆነች ቪዲዮ አራዳል አንቺ ቀወጥ አድርጊያታ። ኧረ ቀስቴ አንድ ድል ስጠኝ። ቀስቴ ያራዳል። ግድ የለም ዛሬ እስኪ አንድ ድል እንስጥ ይሞክር። ልቦች እሚሆን ዘፈን አዛሙድ ውስጥ ብትከተኝ ፈረሰኛ ነው ይል መቼም ነው ማለፋታሽ። ኧረ ምንም እንዳትጨናነቁ። አስታይ እሁድ የቁብጠላ ስለጋ ጢምቢራ የዞሮ ሲዞር በይነጋ ከዛ አትቀበሉኝም እንዴ? ሲጀመር ዘፈን ምንም የሚቀበል ነገር የለም። ኧረ እባክህ እንዴት ነው የሚቀበል ነገር የሌለው? አሁን ተቀበሉኝ። እሁድ የቁብጠላ ስለጋ ጢምቢራ የዞሮ ሲዞር በይነጋ ቀስቴ እንቀይር። ቆንጆ ሰርቶት ነበር ቤቴና ናጺው አሪፍ ሰርቶት ነበር ቤቴና ናጺው አጉል ያደረገው ቀለም ቀቢው ነው ነፃ ያለችውን እያረጉ ቀላ ነፃ ያለችውን እያረጉ ቀላ ይሽኮረመማሉ እነማሚ ሁላ ጩጬም አረቦቼ ይብራሉ። ለማንኛውም እስኪ ሞቅ አረርየው መላ አረርየው መላ አረርየው መላ መገሬ ነው አረርየው መላ አርቆት ጎረቤቴ አረርየው መላ ሀገር ሀገሬ ነው አረርየው መላ አርቆት ጎረቤቴ አረርየው መላ አረርየው መላ አረርየው መላ ወይ አልተናገርኩት አልተቆጣሁት ወይ አልተናገርኩት አልተቆጣሁት ልቤ ጎጃም ሴት ስላልያዝኩት ህዝቦቼ መታ አስነ ያረፈ ረብደት ቀጥል አረጋጉት እንጂ ቀጥል ምንድን ነው? ቀጥል። ትንሽ ጉሮ ይሄን ላርሰው አባቴ። እንደዚህ አይነት ነገር ነው እኔ የማይመቸኝ። ኧረ ጠላ ጨምሪ። ረርዬ ነይ ቀጅልኝ ነይ ጨምሩ እንጂ አረርየ ቤዚቲ ምንድነው ልታናግሪኝ የፈለግሽው? አይ ጁጁሻ አንዳንድ ነገሮች በጣም ግራ እየገቡኝ ነው። ምንድነው ግራ ያጋባሽ? እኔ እንጃ ይሄንን ነገር ብዙ ጊዜ ለመረዳት ሞክሬያለሁ። ቆይ እንዴት ነው ሰው ፍቅር እንደያዘውና እንዳልያዘው ማወቅ የሚችለው? ለምን ጠየቅሽ? አይ ዛሬ የሆነ ሰው የሆነ ነገር አለኝና ግራ አጋባኝ። ምን ብሎሽ ነው? አንቺ ድርቅናሽ ስለበዛ ነው እንጂ ከያሬድ ፍቅር ይዞሻል አለኝ። እና ለዛ ነው ሰው ፍቅር ሲይዘው ምን አይነት ስሜት ነው የሚሰማው ብለሽ የጠየቅሽ? አዎ ጁጁሻ። ቤዚቲ በዚህ ጉዳይ ላይ ምንም ልልሽ ባለመቻሌ በጣም አዝናለሁ። እሺ እንዴ ለምን? ምክንያቱም እኔ ባንቺና በያሬድ መካከል መግባት ስለማልፈልግ። እንዴ ቆይ ግን ቹቻ አሁንም ይቅርታ አላደረግሽልኝም ማለት ነው አይደል? እሱማ ይቅርታ አድርጌልሻለሁ፣ ግን ቤዛ በዚህ ጉዳይ ላይ ምንም ነገር ባልሽ በጣም ደስ ይለኛል።
ቹቹሻ በእናትሽ ጨንቆኝ እኮ ነው። ቆይ ለምን አትረጅኝም? ምናልባት የሚሰማኝን ነገር ብነግርሽ ድጋሚ እንጣላለን። ስለዚህ ተይኝ። አባቢ ሙት አንጣላም። አንቺ ብቻ ምን እየተሰማኝ እንደሆነ ንገሪ። እርግጠኛ ነሽ ቤዚቲ? አዎ ቹቻ እርግጠኛ ነኝ። እሺ ምን ነበር ጥያቄሽ? ፍቅር የያዛት ሴት ፍቅር እንደያዛት እንዴት ነው የምታውቀው? እንደዚህ አይነት ፕሮሰስ ውስጥ መግባት ያስፈልገንም። በአጭር አማርኛ አንቺም ያሬድን አፍቅረሻል፣ ያሬድም አንቺን ካፈቀረሽ በጣም ቆይቷል። በቃ ይሄ ነገር ደግሞ ሁላችንም እናውቃለን። ባባቢ ሞት ቹቻ የምርሽን ነው የምታወሪው? አዎ ቤዚቲ፣ ይህንን ነገር እኔም ታሬም ጸጋም በዙሪያሽ ያለን ሰዎች ሁላችንም ከተረዳ ነው በጣም ቆይተናል። እንዴ ግን እኮ ቹቹሻ የኔና ያሬድ ግንኙነት እንዳለ በጸብ የተሞላ እኮ ነው። ይኸውልሽ ቤዚቲ፣ አንቺ እኮ ያልገባሽ ነገር ይሄ ጸብ ከጥላቻ የመጣ ሳይሆን ከፍቅር መሆኑን ነው። ቹቻ የምርሽን ነው? አዎ የምሬን ነው። ቆይ እሺ ታሬም ሲሞግተኝ የነበረው ይሄንን ተረድቶ ነው ማለት ነው? አዎ ቤዚቲ፣ እየተሰማሽ ያለው ስሜት ፍቅር መሆኑን እንዴትም ሊገልጹልሽ ስላልቻሉ ነው ሁሉም በዙሪያሽ ያለ ሰው በምሳሌ ሊያስረዳሽ ሲሞክር ነበር። ግን ቆይ እንዴት እናንተ እንደዚህ ልትረዱ ቻላችሁ? ምክንያቱም አንቺ ያሬድን ስታገኙ እንከፍ ብለሽ ስደቢው እንጂ አንድ ቀን እንኳን ብትለዩ የሌለ ነው የሚደብርሽ። በዛ ላይ ደግሞ ኃይለ ቃል እንኳን የተናገርሽ ሲመስልሽ እንዴት እንደምትጸጸች ራሽ ታውቂዋለሽ። በቃ በጣም ብዙ ነገር አለ። ይሄንን ስናይ ነው የተረዳ ነው። ወይኔ ቤዛ። ቤዚቲ አንድ ነገር ልጠይቅሽ። ምንድነው እሱ? ያሬድን አንድ ሳምንት አታገኙ ብትባይ ምን ምትሆኝ ይመስልሻል? እኔ እንጃ ቹቹሻ አላቅም። እርግጠኛ ነኝ በጣም ትሰቃያለሽ። ቹቹሻ እኔ ምንም ይሄንን ነገር ማመን እየቻልኩ አይደለም። በቃ አሁን እኔ ፍቅር ይዞኛል ማለት ነው? እኔ እንደዛ ነው የሚሰማኝ። ግን ደግሞ ይኸውልሽ ቆም ብለሽ ማሰብ ይኖርብሻል። እሺ እሺ ምንድነው ማስበው? አንቺ ልብሽ የሚለውን ነገር አዳምጪ እሺ። ለማንኛውም በቃ እኔ ልሂድ። ወዴት ነው? ወይ ዘሌን ወይ አንዳቸውን አግኝቼ ማለት ሪላክስ ማድረግ አለብኝ። እሺ አሪያሪ ቆይሽ ነገር እውነት ነው እንዴ? እቺ አውሪ እንዴት አድርጋ እኮ እንደቆነጠጠች። የምር ግን ልጅቷ ጤነኛ ናት? እኔ እንጃ ምን አውቄላት። በቃ እሷ ከሁሉም ሰው ጋር እንደዚህ እንደተናከሰች ነው። የምር የሆነ ዲስኦርደርም አለባት። እንደዚህ ማ ተጫውታብን ዝም ልንላት አይገባም። ታዲያ ምን እናደርግ? ወይ ደግሞ ዳይሬክተር ኦፊስ ሄደን ሪፖርት እናድርግባት እንዴ? ባክሽ እነሱ ቢያስፈርሟት ወይ ደግሞ ወላጅ ቢያስመጧት ነው። እና እሱ ደግሞ የኛን ክብር አይመልስልንም። አንቺ ተነቀሽ መቅረት ትፈልጊያለሽ፣ ክብርሽን ማስመለስ አትፈልጊ? እሱማ ፈልጋለሁ። ታዲያ ምን እናደርግ? ጋርድ አለኝ ብለሻል ነበር። ለዚህ ካልጠቀመሽ የሱ ጋርድነት ምኑ ላይ ነው? ኦ ማይ ጋሽ አሁን ገና ጥሩ ሀሳብ አመጣሽ። ሄዋን እንደዛ ስትንቀጠቀጥልሽ የነበረው በጋርድሽ ስላስፈራራሻት አይደለ? በትክክል። ስለዚህ ዛሬ ፊዮሪ ስትመለስ ጠብቀናት ክብራችንን ማስመለስ አለብን። እንደውም በቃ ሁሉ ደውልላት። ታይ እዚህ ጋር ሰው ያየናል። ባይሆን ዞር ብለን ትደውያለሽ እንዴ? ታዲያ ሰው ቢያይን ችግር አለ? የኔ እናት ይሄ የመንግስት ትምህርት ቤት ነው። ህጉ ከእናንተ ትምህርት ቤት የተለየ ነው። ገባሽ? እሺ በቃ ነኝ እንሂድ። እሺ አቡሻ ምን ነው የጠፋው? እባክህ ቤዛ እኮ ይዛኝ ስለ አስናቀሽ ጉዳይ እያዘገችኝ ነበር። በእናትህ አቡሻ የዚች ልጅ ነገር ምንም እያማረኝ አይደለም። እኔም በጣም ግራ ገብቶኛል። ደሞ ታያለህ ትንሽ ሳይቆይ የሆነ ችግር ትፈጥርና ጣጣ ውስጥ መግባታችን የማይቀር ነገር። እሱማ እኮ ግልጽ ነው። አሁንስ ፒያራችን በጣም እያሳዘነችኝ ነው። መናደዷ እኮ ልክ ነው። ከአንዴም 2-3 ይቅርታ አረገችልኝ፣ ግን እኔ የሄርሜላን ጉዳይ መፍታት አልቻልኩም። እሺ አሁን ምን ይሻላል? አቡሻ እኔ በዚህ ጉዳይ መታገል አቅሙም ጉልበቱም የለኝም። እና ምን ልታደርግ ነው? እሱን አላቅም። ብቻ ግን ለቦቼ ወይም ለቀስቴ ነገር የሆነ ነገር ፍጠሩ። አንተ ደግሞ ስንት ጊዜ ልንገር? በቃ የሆነ መላ እንፈልጋለን። እስቲ እና ይደብራ ነቃበል ቢዛያ
ስሙኝማ ጓደኞች ፎንቄ እንኳን በእኔ ላይ ሌላ ሰው ላይ ራሱ እንዲህ ሰው ተቀይማ እኮ አታውቅም። በእኔ ላይስ ብትይ ይኸው 2 ቀን እኮ ትምህርት ከጀመረች ከልቧ ሰው ተቀይማ ጨክና ሰው አታውቅም። ለምን ይሆን በቃኝ አለችው ላይኗ እንኳን የጠላችኝ። ፎንቄ ናፈቅሽ አፍቃሪዎች ፎንቄ ናፈቅሽ በፈረሰኝ ይቅርታ እንኳን አድርጊልኝ። እስካሁን ድረስ እንደው የሚናደስ የምትሰደም ደግሞ አንተ ምን ሆንክ? ቦሼ ተነስ ወንድሜ ቦሼ ተነስ። አልነሳም ትርቴ ናፈቀች በለው አረ ምን እንደሚሻለኝ ቆይ እስከ ባፈቀሩ ሰዎች እስከ መቼ እየቀን ነው? ቦሼ ተነስ አልነሳም አትነሳም ትነሳለህ? አልነሳም የኔ ነሽን ዝፈንልኝ አለበለዚያ አልነሳም። መድኃኒት መች ጠፋኝና የኔ ነሽ እጣ ፈንታ ሆኖ እድል ቢያስተያየን የኔ ነሽ እጅ ነስቻለፍኩ ሌላስ ምን አቅመለኝ የኔ ነሽ ቤታችሁ ብመጣ በንተ ማርያም ብዬ የኔ ነሽ እርቦኝ እኮ አይደለም ናይሽ ነው ፍቅሪ ባይጠራኝ አለባበስሽ ፎንቄ ናፈቅሽ ፎንቄ በፈረሰኝ ይቅርታ አድርጊልኝ ፎንቄ ናፈቅሽ ፎንቄ የት ነው ያለሽ? በሰው ዘፈን መሀል ጠልቅ የምትለው ነገር አለ። ኑ ማጓደኞች ኑ ወንድሜ ና ለትመታን አይደለም ና ወንድሜ አልመጣም ተጣሩት ጌ አቤት በላሽ ከብሎ ብሏል መምጣት ፎንቃዬ እስር ቤቷን ዘፈን አመጣት የመጀመሪያዬ ፎንቃዬ የደስታ ማያዬ የመጀመሪያዬ ፍቅርን አሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር ፎንቃዬ የመጀመሪያዬ ፎንቃዬ የደስታ ማያዬ። አረ ፈጣሪ እስከ መቼ ባፈቀሩ ሰዎች እየቀን ነው? አረ በማርያም ጓደኛዬ ወይ ወንድሜ ቀስቲ አቤት ጓደኛዬ ጓደኞች እኮ ነው የምወድህ ግን የጀንበር ፍካት የዶሮ ጩኸት ጓደኛዬ ነባሩን ሽሬው በአዲስ ሲተኩት ጓደኛዬ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ እኛ ግን አለን ሳይለየን ወረት ከፈጣሪ በታች ቅናት ልቡን ገዝቶት ለአቤል ሞት ከሆነው የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የኛስ ጓደኝነት ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የልቤ ሰው መጽናኛ ቤዛ ነኝ። ዛሬ አቡሽ አንቺንና ያሬድን በየተራ ካናገርኳችሁ በኋላ ሶስታችሁም አንድ አይነት ነገር ስትናገሩ የሆነ ዱብዳ የወረደብኝ አልተሰማኝ። እናም በጣም ግራ ገባኝ።
እውነት እናንተ እንዳላችሁት እኔ ያሬድን አፍቅሬዋለሁ ወይስ እናንተ ተሳስታችኋል ብዬ ሳስብ የቱን መቀበል እንዳለብኝ ማወቅ አቅቶኛል። እናም ቹቻዬ ለተወሰኑ ቀናት ራሴን ማዳመጥ እንዳለብኝ ወስኛለሁ። ስለዚህ ሰሞኑን ትምህርት ቤት አልመጣም። ይህንን መልእክት የሚያስቀምጥኩልሽ እንዳትጨነቂ ብዬ ነው። ቹቻዬ ስልኬንም ስለምዘጋው ራስሽን አታስጨንቂ እሺ? ደግሞ ውድድ ነው ማደርግሽ ያንቺ እህት ቤዛ። እንደው ቤዚቲ ምን ይሻልሻል? ቆይሻው እስከ መቼ ነው የማትመጪው? ፈረሰኛው እኔ እንደሆነ መቼም አልፋታሽም። ያለሽበት ድረስ ነው የምመጣልሽ። ያው እዛ ጋር ናቸው እየመጡ። ፊዮሪ ማለት ከባለፈው ልጅ ጋር ያለችው ናት አይደል? አዎ እሷ ናት። ሄርሜላ ምን አይነት ቅጣት እንድቀጣልሽ ነው የምትፈልጊው? ባለፈውና ሔዋን እንደቀጣናቸው አይነት ቅጣት። ጥሩ ብታይ ፊዮሪ ትምህርት ስለተጀመረ በጣም ደስ ብሎኛል። በዛ ላይ ደግሞ የመጀመሪያዋ ሴት ጠቅላይ ሚኒስትር ነው። እስኪ እናይሻለን ትልሽ። ወይኔ ጉዴ ፊዮሪ፣ ወይኔ ጉዳችን። ምንድነው እሱ? ሄርሜላን አታያትም? ከጋርዷ ጋር ቆማለች። ጋርዷ ነው? አዎ እሱ እኮ ነው ጋርዷ። እና አንቺ ምን አስፈራሽ እንዴ? ፊዮሪ ቆሞ የሚጠብቁን እኮ ሰላም ሊሉን አይደለም ሊደበድቡን ነው። ማኔ ፊዮሪ ነው የሚመታኝ? ፊዮሪ ሰውዬው እኮ ይዞ የሚዞረው ሽጉጥ ነው አይደለም? ሽጉጥ ለምን ሌላ መሰሪያ ጨምሮ አይዝም? እኔን አይመለከተኝም። እሺ ወይኔ ጉዴ ፊዮሪ። እሺ ምን እናድርግ? ወደ ኋላ ተመልሰን እንሩጥ እንዴ? እኔ ብሞት አላደርገውም። ወይኔ ፊዮሪ ሽንቴ መጣ። አፍነሽ ያዥ ማለት ወደ ላይ ወደ ታች። ወይኔ ጉዴ ፊዮሪ። ደባሪት አፍሽን ዝጊ እሺ። አሁን ዝም ብለሽ እኔን ተከታተይኝ። ወይኔ ጉዴ እንደው ምንድን ነው የሚሻለኝ? ፊዮሪ ማለት አንቺ ነሽ አይደል? አዎ እኔ ነኝ። ጥሩ ነይ ወደዚህ። ምን ፈለክ? በእናትሽ ፊዮሪ አጉል መልስ አትስጪ። ጨፍሪ ሲልሽ መጨፈር፣ ተንበርከኪ ሲልሽ መንበርከክ አለብሽ። ጎበዝ ሔዋን። ማንሽ አንቺ ፊዮሪ? አሁን ልብ ካለሽ ቅድም ያደረግሻትን ነገር ትደግሚያታለሽ? ብቻ እኔን ለማስደብደብ ጋርድ ቀጥራችሁ እንዳይሆን። እና ታዲያ እንደዛ ተጫውተሽብን ዝም እንድንልሽ ያምርሻል? እና ምን ልታደርጊኝ ነው? እሱን አባቡ ይነግርሻል። ተናገራ። ምን እንዳረግ ነው የምትፈልገው? ተንበርከኪ። ራስ ተንበርከክ። መሳፈጥሽን አቆሚ። አጉል ነገር ሳይፈጠር ተንበርከኪ። ቆይ ፊዮሪ መንበርከክ ላሳይሽ። ይኸውልሽ ቆይ እንደዚህ ቲና ልክ እንደዚህ ተነሺ። አረ ፊዮሪ እዚህ ተመችቶኛል። እውነት እቺ ሽንታ። ቆይ ባለንበረከክ ምን ልታመጣ ነው? እሱን እንኳን ማሰብ ይከብድሻል። ለአንዲት ሴት ሽጉጥ መጠቀም በዚህ ልክ ግን ፈሪ ትሆናለህ ብዬ አላሰብኩም ነበር። ወይኔ እናቴ፣ ወይኔ ጉዴ። ይሄ ሽጉጥ ድንጋይ ማየት በቃ አላቀልኝ እንዴ። ደባሪት አንቺ ሽንታ ምን አይነት ናት? አስበላችሁ። ደባሪት አንቺ ስሚ። አሁን እሷን ተያትና ምን እግርሽን ስሚኝ። ፌንት እኮ ነው የነቀለችው። ብታደርግም ትነቃለች። ከዚህ በኋላ ተሳስተሽ ሄርሜላን ትነኪያትና ያበቃልሻል። ሰምኛልሽ? አንቺ አይጥ፣ ከኔ ጋር መጋፈጥ ማለት ሞትን መጋፈጥ ማለት ነው። ገባሽ? አዎ ገብቶኛል። ከዚህ በኋላ ሄርሜላ ያለችበት ትደርሻለሽ? አልደርስም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ያለሁበትም እንዳትደርስ አስጠንቅቃት። ተሰሚያለሽ? ጸጋም ያለችበት ቢሆን በፍጹም እንዳትደርሽ። ገባሽ? አዎ ገብቶኛል። ለዛሬ ይሄን ያህል ከተቀጣች ይበቃታል። ጥሩ፣ አሁን እኛ እንሂድ። እሷ ሪሷን ተሰብስብ። አንቺ ደንባሪት፣ ደንባሪት ሄዱ አይደለ እንዴ? ማለት አውቀሽ ነበር እንዴ ፌንት የነቀልሽው እንዴ? ታዲያ ፊዮሪ እንደዚህ መላክ አልፈጠርኩኝ በኋላ ደግሞ የሆነ ችግር ብፈጥሪስ? እንዴ ተሳፍጦኝ ታዲያ ዝም እንድላቸው ነው የምትፈልጊው እንዴ? ነው ምን ልታደርጊ ነው? እሱን አሳይሻለሁ። ቆይ እንዴት ሰው ከጥይት ጋር ተጋፍጬ ካልሞትኩ ይላል? በፈጣሪ ልጅ ልጅ ምን ባደርጋት ነው የሚሻለኝ? ፊዮሪ፣ ፊዮሪ ጠብቂኝ እሺ። የታባታችሁ ለዚህ አቅማችሁ ነው አይደል እንደዛ ልባችሁ ያበጠው? እንዴት ደስ እንዳለኝ። የዛች ይባስ ደግሞ ገና ሽጉጥ ከማየቱ አፍር ላይ ተንገባለች። ከዚህ በኋላ ከተናገሯችሁ ለኔ ያሳውቁ፣ ዋጋቸውን እንደምሰጣቸው። አባቡ መኪናውስ? እኔማ የምንቀጠው ሰው አለ ሲቲ
እዚህ ጋር ነው ዘወር ያለ ቦታ ነው አቆሚያት የመጣው። ከዚህ ብዙ ይርቃል? አይ ብዙ እንኳን አይርቅም። ባይሆን እናንተ እዚህ ጠብቁኝ፣ እኔ ይዣት እመጣለሁ። አይ እንደዛ ከሆነ አብረን እንሂድ በቃ። ኧረ እንደው ፊዮሪ ተይ በእናትሽ ተይ። ዱላው ራሱ ትልቅ ነው፣ በኋላ የሆነ ችግር ይፈጠራል። እቺ ደግሞ ዝም በይ ሽንታ። አለበለዚያ በዚህ ዱላ መጀመሪያ መቀምሽው አንቺ ነሽ። እሺ ማኔ ሽንታ